pasını verdi. Drogba! Unity is very important. ጥቅምት 8 2005 ሱዳን ኦምዱርማን። ይህ ጦርነትን ያሸነፈ የአንድ እግር ኳስ ጨዋታ ታሪክ ነው። ኤልሜሪክ ስታዲየም የጨዋታው ቦታ ነው። ከ2002 ጀምሮ በርስ በርስ ጦርነት የምትታመሰው ኮትዲቯር ከሱዳን ሊጫወቱ ነው። ኮትዲቯር ይህንን ጨዋታ ካሸነፈች በታሪኳ ለመጀመሪያ ጊዜ ለዓለም እግር ኳስ ዋንጫ ታልፋለች። በጦርነት ሽንቁር ውስጥም ሆነው ጉስቁል ዜጎቿ ልባቸውን ወደ ሱዳን ከዝሆኖቹ ጋር ልከዋል። ከሚያሸማቅቁ የጥይት ድምጾችና የባሩድ ሽታዎች ጋር እየታገሉ ሚሊዮኖች የብሔራዊ ቡድናቸውን ሁኔታ ለማወቅ ራዲዮኖችና ቴሌቪዥኖች ላይ አድፍጠዋል። ፖለቲካ ላይ አይቷቸዋል፣ ነጣጥሏቸዋል። ግን እግር ኳስ ሳይነጋገሩ አግባብቷቸዋል። ዲዲየር ድሮግባ የቡድኑ አምበል ነው። ቡበካር ባሪ፣ ኢማኑኤል ኢቦዬ፣ ዲዲየር ዛኮራ፣ ኮሎ ቱሬ፣ አሮና ድንዳን፣ አሮና ኮኔ፣ ኳሲ ኮፊና ራሱ ድሮግባ ይህንን ታሪካዊ ኃላፊነት ለመወጣትና ይሄ ጨዋታ ከሜዳ ላይ የዘለለ ትርጉም እንዲኖረው ለመፋለም ለማሸነፍ ተማምለዋል። ኮትዲቯርን ያዳነው የእግር ኳስ ጨዋታ በትሪቡን ትውስታ በሚያስገርም ሁኔታ ይህ አንድ ጨዋታ ሳይሆን ሀገር የሚያድን ፍልሚያ እንደሆነ አቅደው የተጫወቱ ኮትዲቯራውያን ኮከቦች ሱዳንን 3-1 አሸነፉም። ካንጋካሊ 1፣ አሮና ድንዳን 2 ጎሎችን አስቆጠሩም። ኮትዲቯር በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ አለፈች። በፍርሃት የተደበቁ ወጣቶች በሁሉም የኮትዲቯር ከተሞች ወደ አደባባይ ለደስታ ወጡ። በሬዲዮ በቴሌቪዥን የዝሆኖችን ተጋድሎና ስኬት የተመለከቱ እየሰሙ ኮትዲቯራውያን ያለ ዕድሜና ጾታ ልዩነት ወደ አደባባዮች ተመሙ። ሰላም የለም፣ የሚበላም እንደ ልብ አይደለም፣ ስጋት እዚህም እዚያም ነው። ግን ኮትዲቯር ደግሞ ለዓለም ዋንጫ አልፋለችና ደስታ ሁሉን መተካት አለበት። የቴሌቪዥን ካሜራዎች በደስታ የሚጨፍሩ ኮትዲቯራውያን ተጫዋቾች ላይ አርፈዋል። ዲዲየር ድሮግባ እየመራ የኮትዲቯር ኮከቦች ልብሳቸውን አውልቀው የሀገራቸውን ድል ያከብራሉ። ድንገት ዲዲየር ድሮግባ ማይክሮፎኑን ያዘ። ሁሉም ባለድል ኮከቦች ዙሪያውን ከበውት እንዲንበረከኩ አደረገ። ይህን መልእክት በልመና ለኮትዲቯር ፖለቲከኞችና ዜጎች እንናገራለን ሲል በሂደት ጦርነት ያቆመውን መልእክት መናገር ጀመረ። Ivoiriens, du nord et du sud, du centre à l'ouest. Vous avez vu, on vous a prouvé aujourd'hui que toute la Côte d'Ivoire peut cohabiter, peut jouer ensemble. የአይቮሪ ኮስት ሴት ወንድ ዜጎች፣ በደቡብ በሰሜን በመሃልና በምዕራብ ያላችሁ ዜጎች ዛሬ እግር ኳስ አብረን መኖር እንደምንችል፣ አብረን መጫወት እንደምንችል፣ አብረንም የምንወዳትን አገር ክብር ማክበር እንደምንችል አላስተማረንም። ዛሬ እግር ኳስ ለዓለም ዋንጫ ማለፋችን ያላስደሰተው ኮትዲቯራው ያለ በጉልበታችን ተንበርክከን የሀገራችንን ፖለቲከኞችና በጦርነት ውስጥ ያላችሁትን ሁሉ እንለምናችኋለን። እባካችሁ ትጥቃችሁን ፍቱ፣ መሳሪያዎቻችሁን ጣሉ። ይህ ሁሉ የተፈጥሮ ስጦታ ያላት ሀገር ስለምን በጦርነት ትናጣለች? እንለምናችሁ፣ እመኑን፣ ያለ ጦርነት ታላቅ ነገርን እናደርጋለን። እመኑን፣ ጦራችሁን ስትጥሉና ምርጫ ስታከናውኑ ኮትዲቯርን እናድናለን። Le seul pays de l'Afrique qui a toutes ses richesses ne peut pas sombrer dans la guerre comme ça. S'il vous plaît, déposez tous les armes. Unity is very important. ሀገሬን ለቅቄያት ስሄድ ውብ ነበረች። ጎዳናዎቿ የሚስቡ፣ ህዝቦቿ የሚስቁና የሚተሳሰቡ፣ አረንጓዴና ለም መሬት፣ ደስተኛ ዜጎች የሞሏት። ጥቂት ዓመታት በአውሮፓ አሳልፌ ስመለስ ግን ሁሉም ነገር ድብልቅልቅ ወጥቷል። ያኔ እኔ ስለ ሀገሬ ወሳኝ ጥያቄዎችን መጠየቅና እኔስ ምን ማድረግ እችላለሁ ብዬ ተንቀሳቀስኩ። የሁሉ ነገር ጀማሪ ዲዲየር ድሮግባ ይናገራል። ድሮግባ ከወቅቱ ፕሬዝዳንት ሎረን ባግቦ ጋር ተጋፈጠ።
አማጽያኑን ለመነ። እባካችሁን ትጥቃችሁን ፍቱ፣ ሁሉም ነገር እንዲቆም እንፈልጋለን አለ። ዲዲዬ ድሮግባ ተሰሚነቱ ከፍ ያለ ነው። ምክንያቱም ደግሞ በሚጫወተው እግር ኳስ የተነሳ። I'm lucky. This is my game. Nobody else. It's mine. In our hearts, in our brains, unity is very important. ኮትዲቯር ለአፍሪካ ዋንጫ ማጣሪያ ከማዳጋስካር ጋር ትጫወታለች። ዲዲዬ ድሮግባና ጓደኞቹ አንድ ሐሳብ አቀረቡ። ይህንን ጨዋታ ማድረግ ያለብን በአማጽያን በተያዘችውና ከአቢጃን በ300 ኪሎ ሜትር ርቀት ላይ በምትገኘው ቡዋኬ ከተማ ነው አሉ። እንደ ብደትም ተቆጠረ። አማጽያኑ ግን ተደሰቱ። የሁለቱ ጎራዎች የፖለቲካ መሪዎች የኮትዲቯር ብሔራዊ መዝሙር በእግር ኳስ ሜዳ ላይ ሲዘመር ጎን ለጎን ሆነው ዘመሩ። የእግር ኳስ ኃይል አቅም ታየ። ይህንን ለመመልከት በቃን። ሀገሬ ኮትዲቯር እንደገና ተወለደች ሲል ዲዲዬ ድሮግባ እየፈነደቀ ተናገረ። ዲዲዬ ድሮግባ ለኮትዲቯራውያን ከእግር ኳስ ተጫዋችነት በላይ ነው። ፖለቲከኞቻችን ሊበጣጥሱን ሲያሰፈስፉ፣ እሱ ግን በምንወደው ነገር አስማማን። ፖለቲከኞቻችን በልህ ሚሊዮኖችን የገደለ ጦርነት ሲከፍቱ፣ እሱ ግን ስለኛ ሰላም ተንበረከከ በማለት ገልጸውታል። ያደገው በአቢጃን ጉስቁል ጎዳናዎች ነው። ያለ በቂ የህይወት መምሪያ ገንዘብ ያሳለፋቸው ጊዜያት ጥቂት አልነበሩም። እድል ግን ወደ ፈረንሳይ ምድር መራችው። በተለያዩ ክለቦች ምርጥ የሚባል ጊዜን አሳለፈ። ሀብትና ዝና ከጎኑ ሆኑ። ያኔ ግን የልጅነት ምድሩ ጭንቅ ላይ ነበረች። ሊከዳትም አልወደደም። እግር ኳስን ተጠቅሞ የሚችለውን አደረገ። በህይወት ዘመኔ ብዙ ዋንጫዎችንና ክብሮችን አግኝቻለሁ። ብዙ ስታዲየም ሙሉ ደጋፊን ያስፈነጠዙ ጎሎችንም ከመረብ አሳርፌያለሁ። ነገር ግን ሀገሬ የእርስ በርስ ጦርነቷን እንድትገታ የበኩሌን ከጓደኞቼ ጋር እንደሞከርኩበት አጋጣሚ የሚያስደስተኝ የለም። ጥቅምት 8 2005 እግር ኳስ ለሰላም የተንበረከከበት ቀን። እግር ኳስ ሁለት በልህ ነፍጥ ያነሱ ሀገር ያፈረሱ ኃይሎችን ከቀልባቸው እንዲሆኑ ያስቻለበት ቀን። እግር ኳስ ኮትዲቯር የምትባል ሀገር የአፍሪካ ሌላ መጥፎ የውድቀት ታሪክ አካል ሆና እንዳትቀጥል ሚና የተወጣበት ቀን። እኛ የኮትዲቯር ብሔራዊ ቡድን ተጫዋቾች በጉልበታችን ተንበርክከን እንለምናችኋለን። እባካችሁ ትጥቃችሁን ፍቱም፣ መሳሪያችሁንም ጣሉ። እመኑን፣ ያለ ጦርነት ታላቅ ነገርን እናድርጋለን። እመኑን፣ ጦራችሁን ስትጥሉ እና ምርጫ ስታከናውኑ ኮትዲቯርን እናድናለን። ዲዲዬ ድሮግባና ዝሆኖቹም በትሪቡን ትውስታም